ደብድቧታል አይቻለሁ አለች። ባለቤቷ ደግሞ ቤቱ ደም በደም ሆኗል አለ። ይሄን ነገር ማጣራት እንዴት ይቸግረዋል? ኮሚኒቲ ጋይስ አሁን እናንተ ሩጣችሁ እንትን የምትሉት ፖሊስ ጋር ነው የምትሉት። መጀመሪያ ኮሚኒቲው ከፖሊስ በፊት ራሱ ሂዶ ቢያጣራ ምን ችግር አለው? መዲና ነው እዛው መዲና ነው እንዴ? እኔ አልገባኝም የምታወሩት። አንድ ነገር እኮ ቢያንስ እንኳን ሰውየው ቆይ አንዴ በጣም ካሜራ ያለበት ቦታ ጋር ምንድን ነበር ያለው? ካሜራ ያለበት ቦታ ጋር ነኝ ያለሁት ማውራት አልችልም። ትንሽ ቆይቼ ልደውልሻለሁ። ገና ሰላም ተባባልንና እንትን አለን ወደ እንትን ይደውላል ማለት ነው። እቺ ልጅ ግን እጇን ያጣመረችው ተደፋሪዋ ናት። መሲ ተደፍራ አይደለም። አንቺ ደግሞ አልገባሽም እንዴ? በቻርጅ ሰበብ ተደብድባ አከራዋ በጣም ነው ደበደባት። ከደበደባት በኋላ ቤቱን አቃጥላለሁ ብሎ ነው ልጅቷን የት እንዳደረሳት እዛው ሳሪ ልንገርሽ። ስለመደብደቧ ግን የፎቶ የሆነ ነገር መረጃ አለ? ስሚኝ፣ ስለመደብደቧ የፎቶ መረጃ ሳይሆን ባልየው እዛው ሂዶ ደም በደም እንደሆነ ቤቱ አይቶ ዝም ብሎ ወጥቶ መጣ። አንድ ይህችኛይቱ ደግሞ አብራሱሱ የምትባለው ደግሞ ስትደበደብ አይታለች። ልጅቷ ደም በደም ሆናለች አይታለች። ግን ማንም ፎቶ ያነሳ የለም። ነገር ግን ቤቱ ደም በደም ነው እኮ። ታዲያ እነዚህ እኮ ታዲያ ሁሉንም ጠራርጎ እኮ ታዲያ ማረፊያ ክፍል ማስገባት ታዲያ አሁን ልጅቷ የት ነች? ምን አውቃለሁ? የምኬለ ዛሬ ልቤ ደረቀ። ልቤ ሸተት ልትል ነው። ኤምኬ ልጅቷ በመስኮት ትውጣ በምን ትውጣ አይታወቅም። እቺ ሱሱ የምትባለው አብራ የነበረችው በመስኮት ነው የወጣችው አለች። ስንተኛ ፎቅ ነው ስትባል 3ኛ ፎቅ አለች። በ3ኛ ፎቅ ዘላ ከወረደች ይቺ ልጅ ምን ሆናለች ነው። ባልየው ተቀርጦ ሲመጣ ደግሞ ምን ተባለ? ደም በደም ነው አለ። ደንግጬ ስለነበር ምንም መረጃ ሊያስኩም አለ። ሰው ሚስቱ የወደቀችበትን እንዴት አያነሳም? አንድ ሁለተኛ ደግሞ የኔ ጥያቄ ኮሚኒቲ ይሄ ነገር ሲደርሰው ለፖሊስ ማመልከት ሌላ ዓለም ነው የኔ ጥያቄ። ነገር ግን እንደ ዜጋ እንደ እህት ለምሳሌኛ ይታል ምንም ነገር ሳንሆን የሆነ ነገር ወደቀ ሲባል ሩጠን ሄደን ያንን ሰው እንጠይቃለን እናያለን። ምንም እኮ አይደለም። ኮሚኒቲ እንደ ኮሚኒቲ ለምንድን ነው ይሄንን ነገር እንደሰማ ምንድነው ብሎ እዛ መዲና ላይ ያላጣራው? እሱ የሚፈልገው ገና ባልየው ሂዶ ለፖሊስ እንዲከስ ነው። መክሰስ ካልቻለ ለኮሚኒቲ እኮ ንጹህ ኢንፎርሜሽን የሰጠው የለም። ኮሚኒቲውም ላይ አትፍረጂ። በዙሪያ በዚህ ልጅ ዙሪያ ያሉት ንጹህ ኢንፎርሜሽን ሰጪዎች አይደሉም። ለምሳሌ ሳራ ዳጣ ትሸጣለች። ዳጣ እንደምትሸጪ ኦሬዲ እኔ ስለማቅ ኢንፎርሜሽን ስላለኝ ነው። አክቹሊ ተደብድባለች ብሎ ከኮሚኒቲው ጋር አንድ ላይ ነው ተገናኝቶ ሾርት አስገቧት እያሉ ነው። ገባሽ? ስለዚህ ኮሚኒቲው ላይ ሳይሆን በዙሪያ ያሉ ሰዎች ናቸው መጸለይ ያለበት እነሱ ላይ ነው። እዳ ገባኝ እኮ ማናት ሳሪ ትግባኔ ላይቭ ሾርትን አስገቧት እያሉ ነው። ነይ ግቢ ታውቂያለሽ ስለዚህ ነገር ነይ ግቢ። ሙኒት አለሽ? ሙኒት የለችም እንዴ? አዎ እሷን እንኳን ያስወጣሻት ላይቭ ሾርት የት አለሽ? ነይ ግቢ ነይ ግቢ። አስገቡኝ የምትሉ ምንድነው? ጉዳዩን ታውቃላችሁ? ይዳ ገባን እኮ ጋይስ። ለራሱ እኮ ነው ላይቭ ሾርት ነው ላይቭ ረጅም የምትለው ልጅ ለራሷ ጉዳይ እኮ ነው አስገብኝ የምትል ሳሪ። ይሄ ችግር ሳይፈታ እንጨምር እንደር አይመስለኝም። ለራሷ አይደለም እንዴ የሁሉ ሰው ድምጽ እየሆናት አይደለም። ለዛ አይደለም አውቃታለሁ ብላ ነው ላይቭ ሾርት ሰላም አይሰማም? ይሰማል። ማሪ ቀጥ ሳሪ ይኸውልሽ ቅድም ያወራችሽ ጓደኛዬ ናት ማለት ነው። እና ያው ለእውነት ቢሞትም ቢመሰከርም ያው ታውቂያለሽ እውነት ከሆነ እውነት ነው። ገባሽ? እና ነገሩ እንደተፈጸመ ደውላልኝ ነበር የዛን ቀን ጧት ማለት ነው። አዎ ላንቺ ነው የደወለችው? ጎበዝ። አዎ ያው ነገሩን በደንብ ማብራራት ስላልቻለች ያው እኔ መናገር ስላለብኝ ለዛ ነው። እሺ። እና የዛን ቀን ጧት እንደደወለችልኝ አንድ ጊዜ ነው የደወለችው። ያው ሰውየው ወዴት ነው የምትደውይው ምናምን ብሎ ደግማ አልደወለችም። እኔም ተኝቼ ስለነበር አልሰማሁትም። ስነሳ ያው
ወደ መስጊድ ቦታ ሄዳለች ልጅቱ ወጥታ ማለት ነው። እና አብረው የነበሩ 3 ናቸው የተደበደበችው ልጅ ጋር ማለት ነው። ገባሽ? አዎ ቀጥ ማሪ ቀጥ እየሰማን ነው። ተዋት ቪዲዮ ሌላ ራህማ የምትባላለች ከቅድሟ ልጅ 3ኛ ማለት ነው። 3 ናቸው ገባሽ? እስከተደበደበችው እሺ። እና ሰውየው አፏን አፍኖ ምናምን ነው የደበደባት እና ጥርሷ ምናምንም ወልቋል፣ ተፈርክሳለች እና መውጣት አትችልም። ራህማ የምትባለው ሰውየውን ስለምታውቀው እሷ ትቅረብ፣ ስልኳን አፈላልገው ማለት ነው። የቅድሟ ጓደኛዬ ስልኳን ትስጣችሁና እሷን አቅርቡና ስላለው ነገር ጠይቋት። ይሄን ለማለት ነው የፈለኩት። ስሚ አዳምጪኝ። አንቺ መጀመሪያ ይችኛይቱ ልጅ ቅድም ደወልኩላት ያለችው የዚች አሁን የጠፋችው ልጅ ጓደኛ ነሽ አይደል? አንቺ የጠፋችው ሳይሆን ቅድም ሱሱ ነው ምናምን ብላችሁ በሌላ አካውንት ያስገባችኋት የሷ ጓደኛ ነሽ አንቺ። አዎ። እና ራህማ የምትባለው ልጅ ስላለች እሷን መቅረብ አለባት፣ ሰውየውን ስለምታውቀው ማለት ነው። ሱሱ የምትባለው ስታውቀው የለ እንዴ? አብረው ኑሮ የለ እንዴ? ምን የተለየ ነገር? አብረው ኑሮአት። እሷ ግን አጭር ሰዓት ነው የኖረችው እነሱ ጋር 6 ወር ነው ምናምን ነው ገባሽ? እሺ። ይችኛይቱ ራህማ የምትባለው ልጅ ደግሞ ከሱ ጋር ለረጅም ጊዜ ረጅም ጊዜ ነው የኖረችው። እና እሱ ደግሞ ለግራኛለች ጓደኛዬ። ማንኛይቱ? እቺ ሱሱ ነው ምናምን ብላችሁ ቅድም ያስገባችኋት በሌላ አካውንት ጓደኛዬ ናት ለኔ ማለት ነው። ኦኬ። ሱሱ ምን አለችሽ ላንቺ? እንደተደበደበች 3 እንደሆኑ ተነግሯል። አዎ። ይቺ ተደብዳቢ ሌላ 2 ደግሞ እንዳሉ ተናግረዋል። አዎ። ይችኛዋን ሂጂ ምናምን ጋዙን ልለቀው ነው ምናምን ብሏት እስቲዋናውን ማለት ነው። እሺ። ከዛ ያው ልጅቱን አፏን አስሮ ምናምን እንደደበደባት ነው። እና ምን አርጋው ነው እንዴት በዚህ በአዳፕተር እንዴት ይሄ ሁሉ ሊሆን ይችላል ምናምን ስላት ምንም አላረገችም። ሰውየው በቃ እንደዚህ ያደርገዋል ምናምን የሆነ ይሳደባል ምናምን ነገር አንዳንድ ጊዜ ራሱ አለች። እና የተፈጠረው ይሄ ነገር ነው። ልጅቱ ራህማ የምትባለው ትቅረምና እንደ ሐሳብ የሆነውን ነገር ትናገር። እሺ። ጥያቄ አዳምጪ። ሰውየው ይሄን ያህል ጊዜ እንደፈለገ እየተነሳ የሚፈነጭ ከሆነ ይችኛይቱ ልጅ እንዴት 2 ዓመት ኖረች? አንቺ ጓደኛ እንዴት 6 ወር ተቀመጠች? ከብድ ጋር 6 ወር ነው እሷ የተቀመጠችው። ያው እንለቃል ምናምን እያለች ነበረ፣ ግን ለሰውየው አልነገረችውም። ኦኬ። ከብድ ጋር እንዴት ተቀመጡ? ይችኛይቱ 6 ወር፣ ይችኛይቱ 2 ዓመት እንዴት ተቀመጡ? እሷ የምትለው ደግሞ በቻርጅ የተነሳ ደበድ እንትን ብሏት ከዛ በኋላ ድምፅ ቀረጽሽ፣ ድምፄን ቀረጽሽ፣ ድምፅ ቀረጽሽ፣ አጥፊ ብሎ በዛ የተነሳ አዎ፣ ለኔም የነገረችኝ ይሄኑ ነው። ግን እንደ ሐሳብ ይቺ ራህማ የምትባለው ትቅረብና የሆነውን ነገር እኛም ሴት ልጅ ነን፣ ሴት ልጆች የሚኖሩናል ወደፊት ለእውነት መቆም አለብን። ገባሽ? ራህማ የምትባለው ትቅረብ። ራህማ የምትባለው የት አለ እንትኗ? ራህማ የሚባለው ስልክ አለ? እኔ አላቃትም፣ ቁጥሯንም አላቃት። ግን ጓደኛዬ ታውቅ ይሆናል። ጥሩ ጓደኛሽ የት አለች? ጠይቂ። ራህማ የምትባለው ትምጣ። ራህማ የምትባለው ካልመጣች ደግሞ ቁጥር ካለ ይስጡኝ፣ እኔ እደውላለሁ። ቁጥር ስጡኝ። የራህማን ሱሱ የምትባለው እንደውይላት። አዚዛዬ የራህማን ቁጥር አምጡ። ያለበለዚያ አሁን ሰውየው ይሄን ያህል ቀውስ ከሆነ ፎቶ ይኸውልሽ፣ መሲ ራህማ የምትባለው ናት ደግሞ ነገሩን ትፈልጋለህ ስጡህ ነበርና ሰውየው በሰዓቱ ማለት ነው ትፈልጋለህ ውረድ ምናምን ብላ በቻርጅ ምናምን የተነሳ ቻርጀሩ የዚች የጓደኛዬ ጓደኛ ነው፣ ቻርጀሩን አዳፕተሩ ማለት ነው። ከዛ አንሺልኝ ወደ ስራ ስትሄጂ ምናምን ስትላት ጓደኛዬ አላነሳችውም፣ እንዳጋጣሚ ረስታው ማለት ነው። ከቤት ስትመለስ ሰውየው ያረገበት ስታይ አንሺልኝ ብላኝ ነበር ምናምን ብላ ስትነግራት ለራህማ ለምትባለው ነገሩን እንትን እንድል ያረገችው ራህማ የምትባለው ናት ራሱ ማለት ነው። ገብቶሻል? አንቺ የራህማ የምትባለው ፎቶ የለሽም? የላችሁም? ያኒ እኔ የማውቀው ቅድም ያወራችኋትን ጓደኛዬን ነው። እና ይሄን ነገር ለአብራራ ነው የገባሁት። ገባሽ? እሺ። ግን አንቺ አሁን ለምሳሌ የሰውየው ፎቶ የራህማ ፎቶ የለሽም? የራህማን ነው የምንፈልገው አሁን እኛ። ራህማን ደውለን እንጠይቃለን አሁን። እኔ ልጅቱን ጓደኛዬ፣ እኔ ሰውየውንም አላውቀውም። ከቤት ራሱ ከዚህ ቤት ከሄደች ተገናኝተን አናውቅም እኔ ጋር ማለት ነው። እሺ። ከገባች የራህማ ፎቶ የለሽም? ከጓደኛችሁ ጋር አብራችሁ ተነስታችሁ አብራችሁ አንድ ቤት አብራችሁ ሁኖ አያውቅም? ጋይስ አታውቁም? ሳሪ ምን አለ መሰለሽ
ልጅቱ የሄደችው እዛ ቤት የገባችው የዛሬ 6 ወር አካባቢ ነው። የወሰደቻት ደግሞ እዛው የምትኖር ልጅ ሀዋ የምትባል ልጅ ናት። ገባሽ? ማንን የወሰደቻት? ጓደኛዬ ነው ማለት ነው። ሀዋ የምትባለው የት ናት? ስራ ቦታ ናት። ለሷ ጓደኛዋ ናት። ሀዋ የምትባለውን ቁጥር ስጭኝ። ሀዋ ቤቱን ሼር አድርጉላቸው። አሁን የምትጠሪያቸው ልጆች በአጠቃላይ ቤቱን ሼር አድርጊላቸው። ዋትስአፕ ላይ ቤቱን ሼር አድርጊላቸው። አሁን አንገብጋቢ ጉዳይ ልጅቷ የት ነች? ልጅቱ ደግሞ በመቀጠል ጥርሷ ምናምን ወልቋል ብለዋል። በዛ ላይ ፈንክቷታል ብለዋል። እንዴት ነው ወጥታ የምትሄደው? የት ነች ልጅቷ? እና እዛው ነች? እኔ እንጃ ይሄን ነገር እኔ አላውቅም። ግን እኔ ራህማ የምትባለው ትቅረብ ለማለት ነው የገባሁት ማለት ነው። ሼር አድርጊላት። እሺ አንቺ አዚዛ ለእንትና ደውይ። እናመሰግናለን ስለሰጠሽን ኢንፎርሜሽን። ራህማ አዚዛ የምትባለው ደውይ። ቁጥር እልክልሻለሁ ብላኝ እየጠበቅኩ ነው። ይሄው አላከችልኝ። ጋይስ እናንተ ሰው ለመርዳት ሰው መሆን ብቻ በቂ ነው ካላችሁ ነገ በእኔ ላይ ይደርሳል ብላችሁ የምትሉ ከሆነ ፈጣሪን የምትፈሩ ከሆነ ክሊር መረጃ ነው መስጠት ያለባችሁ። ምክንያቱም እናንተ ነገ ሲደርስባችሁ እውነት እያላችሁ እውነታችሁ ተደፋፍኖ እስከ መጨረሻው ደም እንባ ታለቅሳላችሁ። እናንተ እውነት አላችሁ፣ ግን እውነታችሁን የሚያወጣላችሁ ሰው አይኖርም። ምክንያቱም እናንተም ዛሬ ስትመሰክሩ የነበረው በውሸት ሰው አይኖርም። ስለዚህ የዚችን ልጅ ህይወት ለማትረፍ የዚችን ልጅ ህይወት ለማዳን ሁላችንም መረባረብ አለብን። እምታቋት ሁሉ አብራችሁ በአንድ ቤት ውስጥ የምትኖሩ ሁሉ ጎረቤት የምትኖሩ ሁሉ ስለዚች ልጅ መናገር አለባችሁ። ታሪዬ አሁን አዲስ መረጃ ልስጥሽ። እሺ አሁን አንድ እኔ ደውዬ ነበር አሁንም ማለት ነው 911 ላይ ማለት ነው 911 ላይ ኢቃማ የሚኖረው አለኝ ፖሊሱ ነው። ኢቃማ የሚኖራቸው ማይኖራቸውም ሎኬሽን ልኮ ማለት ነው። ሎኬሽናቸውን የት ቦታ ነው ይሄ ወንጀል የተፈጠረው ብሎ ማለት ነው። ቀጥታ በ911 ይደውልላቸው ፖሊስ እዛ ቦታ ላይ ይመጣል። ባሏም ይሁን ማንም ይሁን ሎኬሽን ልኮ ቀጥታ እሱ መያዝ ምንም አይችልም። ምንም ማንም የሚነካው የለም። እሺ እንደዛ ከሆነ 911 እዛው አካባቢ መዲና ላይ የምትኖሩ ሰዎች 911 ደውላችሁ ማለት ነው ሎኬሽን ያለ ችግሩ የተፈጠረበት ቤት የሉም እኮ ሴቶቹም ስራ ገብተዋል። ይሄው እንግዲህ ምን ችለው ሳርዬ እኔ አሁንም ፖሊስ ጋር ነው እኔ አልችልም አለኝ። እሱ ያለው ችግር የለም። እሺ ሙዬ ቆይ ችግር የለም። ለምን እንደሆነ ታውቂያለሽ? አሁን ባልየውም ደወለም አልደወለም ለውጥ የለውም። ኮሚኒቲ አውቆት እሷ አይነች ሳሪ እሙዬማ መዲና ነው። አዩ እዛ አይደለሽም? አይደለችም። እሙዬም እዛ አይደለችም። አዚዛ ባለቤቷ የት ነው? ይሄው ባለቤቷ አለ እዚህ ጋር። ታዲያ ለምን እሱ ነው የማይደውለው? ለምን እሱ አይደውልም? ይደውላል። ችግር የለውም። ቆይ አንድ ጊዜ ቆይ እምኬ እሱ ይደውላል። ችግር የለውም። ቆይ ይደውላል። ቆይ ይሄ ታዲያ ለኮሚኒቲ ጠፍቶት ነው። ኮሚኒቲ ያንድ እንትን ኮሚኒቲ የሆነ ሰው መስፈርቱ ይሄ ነው። አሁን እሙ ያለችውን ነገር መናገር እኮ ይችል ነበረ። እሱ ግን ባልየው ካልመጣ ማንም ሰው ማመልከት እንደማይችል ነው ሲነግረን የነበረው ከይቅርታ ጋር። እንደ ኮሚኒቲ ይሄ ነገር ሊጠፋ አይገባም ነበረ። እሺ አዚዛዬ ደውይ፣ ስወድሽ ደውይ። ለዛ ሰው እየደወልኩ ነው። እሺ ባለ ወረቀት ይቻላል ከተባለ ባልየው ቀጥ ለጥ አድርጎ ይደውል። ምን ሆናችሁ ነው ኤምኬ? ባልየው ይደውል የምትሉ ባልየው ደወል አይደለ? ፖሊሶቹ ሲሄዱ ብርጅስቶን ነው የሚያገኙት። እሱ እኮ ነው የለም እኮ እያለችሽ ነው። እንትን መደወል ይችላል። ሄሎ ራህማ ናት። ሰላም አለይኩም ራህማ። ሄሎ ሰላም ነሽ? እንዴት ነሽ እህቴ? ሰላም ነው። አዚዛ እባላለሁ ከጅዳ ነው የደወልኩትና ሮብ ዕለት በተፈጠረው ጉዳይ ፈልገንሽ ነበረ እንድታስረጅን። ምንድን ፈልገሽ ነው? ሮብ ዕለት ቤት ውስጥ ችግር ተፈጥሯል። አንቺም ነበርሽና ልጅቱ የት እንዳለች አልታወቀም እና ስለ ሰውየው ኢንፎርሜሽን አዚዛ ሁሉን ነገር ትንገር። ፎቶሽን አግኝተናል በያት። ይኸውልሽ ያለውን ኢንፎርሜሽን እንድትነግሪን እንፈልጋለን። ሰውየውንም አንቺ ታውቂዋለሽ እና ልጅቱ በህይወት ትኑር ትሙት አናቅም፣ የት እንዳለች አናቅም። እየፈለግን ነው፣ ባሏ እየፈለገ ነው።
ኧረ እኔ የማውቀው ነገር የለም። እኔ ባሏ ደውሎልኝ ነግሬዋለሁ። እኔ አየኋት ወዴት እንደሄደች አላውቅም። በነገራችን ላይ ፎቶሽን ይዘናል። እሺ ፎቶሽን ይዘናል። ሚስጥር የምትደብቁ ከሆነ እኛ ፎቶሽን ይዘናል፣ ሶሻል ሚዲያ ላይ እናወጣዋለን። የዚች ልጅ ደም አዚዛ ወይ ላውድ አድርጊ። ራህማ ትሰማሽ? ራህማ ትሰሚያለሽ? ትሰማሻለሽ? አይ ሰማሻለሁ። አዳምጪ። ሳሪ ነኝ ታውቂኛለሽ? ምን ነበር ያልሽው? ሳሪ ነኝ ታውቂኛለሽ? ከዱባይ ኧረ አላውቅሽም። አትወቂ ማሪ፣ ችግር የለም። ስሚኝ፣ አሁን እዚህ ጋር ሱሱ የምትባለው ጓደኛሽ ፎቶሽን አብራችሁ የነበራችሁት ልካልኛለች። በደንብ አዳምጪ። ማናት ሱሱ? አላውቃትም። ምን ያላውቃት በቃ እኛ ፎቶሽ ደርሶናል። ማናት ሱሱ ማናት? አዳምጪ ሀቢበት እኔ ምንድን ነው የሚባለው ፎቶ ይድረስሽ። እኔ እኮ ከቤት እኔ ዚነት እኔ የደበደብኳት እኔ አይደለሁም። እኔ ከቤት ምሮልጅ ነች እንጂ እኔ ብቻ አይደለሁም። ደግሞ ከቤት ያለሁት ባሏ ደውሎልኝ እኔ ለባሏ ተናግሬያለሁ። እኔ የማውቀው ነገር የለኝም። ሀቢበት ፎቶ የኔ የፈለግሽው መያዝ ትችያለሽ እኮ አሁን እኮ ታዲያ አንቺ አይደለሽም የደበደብሽው። በደንብ አዳምጪኝ። አትመጽደቂ እኮ አንቺ በስነ ስርዓት እኮ መንጣት ትችያለሽ። እኔ ነገርኩሽ እኮ እኔ የምኖር ሴት ነኝ። ልክ እንደዚህነት ማለት ነው። እኔ ልጅቱን አውቃታለሁ። ለወቃትም አብረን ኖረናል። መቷታል። ከዛ በኋላ እኔ የማውቀው ነገር የለኝም። ወጥቻለሁ። እኔ ቤቱ ለቅ ሁላችንም እንወጣ ነው እና ፎቶ እኔ ቢደርስሽ እኔ የሚስተካከለኝ ነገር የለም። እኔ አንቺ በጣም የምታወሪው በጣም አታውሪ። ተረጋጊ። ስርዓት ልጠይቅ መጥተሻል። በስነ ስርዓት ጠይቅ። እኔ የማውቀው ነገር የለኝም። ሳሪ አዚዛ ወይዬ አቤት አቤት። አንዴ ላውድ አድርጊው። ሰላም ነው እህት? አማን ነው አለው። ይኸውልሽ እኔ 3 ጥያቄ ልጠይቅሽ። አንደኛ አሁን እዛ እናንተ ጋር ያላችሁበት ኤምባሲም ጉዳዩን እንዲያውቁ ተደርጓል። ሶሻል ሚዲያ ላይ ሁሉም ነገር ወጥቷል። አጠቃላይ እዛ ቤት የነበራችሁ ናችሁ ችግር ውስጥ የምትገቡት። ገባሽ? አሁን አንደኛ ልጅቷ ወዴት እንደሄደች፣ ሁለተኛ ነገር ደግሞ ልጅቷ በህይወት አለች ወይ? ምክንያቱም እናንተ ነበራችሁ። ለባሏ ደውለሽ ኢንፎርሜሽን የነገርሽው አንቺ ነሽ። አሁን ኮሚኒቲዎችም እየሰሙ ነው። ይሄ ነገር ወደ ለየለት ነገር እየገባ ነው። ሁላችሁም እንደዛ ከሚሆን ግን ዋና ወንጀለኛው ቆሻሻው ሰውየው ያለ እናንተም ከምትነካኩ አንደኛ ልጅቷ የት ነው ያለችው? ሁለተኛ ነገር ደግሞ ምን እንደተፈጠረ ትንገረን። በቃ ሌላ ሰሚ አሁን እኔ የምልሽን ሰሚ አይሰማሽም? አሁን ይሰማል። እሺ ጧይብ ከሰማሽ እኔ እንደዚህ ናት። ከቤት የምንወል ልጅ ነኝ። ተጣሉ መታት ሲመታት እኔ ከዛ በኋላ እኔ የማውቀው ነገር የለኝ። እኛ ወጥተን ወደ ሌላ ቤት ሄድን። እኛ እኮ እዚህ የሚያገበል ባልዮ ነገር ዋለው ደሟንም ሂዶ አይቷል። ሁሉንም ለህግ አድርሻለሁ ብሏል። ያ ድረስ እኛ አልበታናትም፣ አልገረፍናትም። እኛ እኮ የሚያገባን ነገር የለም። ለምን ማየት ትችላላችሁ? በጣም ነው እንዴ ስለመምታት እራሷ የምታወራው? ይሰማሻል? ቆይ ይሰማኛል። አውሪ አጓደ ሰላም አለይኩም ጎበዝ። ወአለይኩም ሰላም። ይኸውልሽ የእኔ እህት እቤት ነበርሽ አይሻ ጋር አይደለም? አለሁ አይሻን ያልጠይቃችኋትም ነበር? አንቺ ማለት ነው ሁላችንም ሴት ነን። ለሀቅ ነው መቆም ያለብን። ገባሽ? ብንሞት እንኳ ሀቅን ይዘን ከሆነ ያው ለሀቅ መሞት ታውቂያለሽ፣ ዝና ነዋ። ስለዚህ ሰውየው ዘመድሽም ቢሆን ልጅቱ ጥርስም የላት፣ በዛ ላይ ተፈንክታለች። እውነቱን ለፈጣሪ ስትይ ነገ ጧት ሴት ልጅ ትወልጃለሽ። እውነት ጋር ቆሜ ለሰውየው ሳይሆን ማለት ነው። እና እዚህ ማለት ነው ለሐቅ ብለሽ አላህን የምትፈሪ ከሆነ ነገ ጧት መዋሽ ነሽ። ሐቁን ይዘሽ በሐቅ ላይ ተጉዘሽ ሐቁን ተናገሪ። ገባሽ? ሀቢበት እኔ አንቺ ነግረሽኝ አይደለም አላህን የምፈራው። ነገርኩሽ እኮ እኔ ሰውየው መጀመሪያ ነገሩ ሲፈጸም እኔ ልጁን እኮ ሲላል ዘመዴ ነው ምናምን ሳይሆን መታት ሁላቸውም ጠፍተዋል። እኛ ደግሞ እኔና አይሻ በኋላ ነው የወጣ ነው። ሌሽ አይሻን አትጠይቋትም። እኔና አይሻ በኋላ ነው እሷን ጠይቀናታል። ራህማ እኔን አዳምጪኝ። እሷን ጠይቀናታል። አንቺ ሀቢበት እኔን ታትጮብኝና ባሏ ይደውልልኝ። እኔ ስለ ባሏ ነግሬዋለሁ። በስ እኔ የማውቀው ነገር የለኝም። ባሏ ነግሬዋለሁ ማለት ነው።
እሺ ውድ አይሻ ያንንም ነገር ትነግሪያቸው። ሴትዮዋ ሪከርድ አደረገችላቸው። ምክንያቱም ሀቅ ከተወራ ሀቅ ነው። ለዚነት ሪከርድ ሆነ የሴትዮ ለምን ፈራ ሰውዬው? ሪከርድ የተደረገው ይኸውልሽ አዚዛ ሪከርዱ ምንም ነገር የለውም። ሪከርዱ ወሲላም የኔ ነው እሷኛዋ ያችኛዋ ልጅቷ ለምን የኔ ነው ብላ ስላለች ብሎ ሲጨቃጨቅ ሪከርዱን አልተደሻለሁ አዚዛ ብሎ ሲል ይችላል ከቢዋ የሆነ ወቅት ሰጠው። እሱ እኔ ሰርቦኛል። ትርጉም ሪከርድ ያለ ሁሉም አለ። እኔ ደግሞ ከጠወት ይላው እና ያገባኝ ስለነበረ እኔ ደግሞ አያገባኝም እና ለምን ሰደብከኝ ብለን ክርክር ነው እንጂ ምንም ነገር አይዲ ነገር መስጠር ምናምን የለም። አይዲ ዝም ብሎ ጫጫታ ክርክር ነው። ኦኬ እሺ። አሁን አሁንም አንቺም ጓደኛሽም የምትተባበሩ ሁለት ነገር ብቻ ነው፣ ሌላ ምንም አይደለም። ምክንያቱም በቃ ሁለታችሁም የሰውኛ ባህሪ በደም ስትሆን ስላዩት ነው እንጂ ቤት ስላከራየው ሰው አይደለም። አንቺ ምን አገባሽ ቤት ስላከራየው? ማሲ ወይ ሳሪ ቆይ ለኔ ትንሽ ደቂቃ ስጭኝ እሺ ማሬ። ቆይ እናንተ አውሩ። ቆይ አንዴ በማርያም ያስኩት ጉዳይ አለ ልጨርስ። እቀይራለሁ ጋይስ፣ ልብሴን እቀይራለሁ። እሺ ባሊ ምስት እቺን የመሰለሽ ልጅ ባሏን ጥሪ። ሀያት አንቺ ባሏን ጥሪ፣ አንቺ ባሏ ትምጣ። ቅድስት የምታውቂው ነገር አለ ማሪ? ቅድስት ላስገባሽ። ቅድስት የአርሴማ ልጅ ነኝ። የምታውቂው ነገር አለ? ፋኖ ያሸንፋል። የምታውቀው ነገር አለ? ቅድስት የምታውቂው ነገር አለ? አይ ሳሪ እኔ እንኳን የማውቀው ነገር የለም። አንሻ የምትባለው ቦታ ከሌላትና ሳሪ ያከራዩ የሚስቱ ወንድም ነው አለች። ችግር የለም ጋይስ፣ አከራዩ ቤቱን ሰጥቶ ነው። ቤቱን አከራየ፣ ወጣ፣ ሄደ። ጋይስ ዋናው ፐርፐዝኛ ዋና ነገሩ ዋና የምንፈልገው ማንን መሰላችሁ? እቤቱ ያሉትን ልጆች ብቻ ነው። ሳሪ አንዴ ነሽ እናንተ ድምጻችሁን ጸጥ ትላላችሁ። አንዴ ጸጥ በሉሽ። አንዴ እሺ እሺ እንደዛ ከሆነ ደግሞ አንቺ ካላወሽ ደግሞ የሷ የአይሻ ባል ከሱ ጋር ይተዋወቃል። የአይሻ ባል እኮ እዚህ ባል የላትም እዚህ ሀገር ማለት ነው። እኔ ጓደኛ ነን። እሺ አንቺ ኦኬ። የዜነት ባልና እሱ ይተዋወቃሉ። የዜነት ባል ከአንድ ቤት ስለሆነ የሚኖሩት የዜነት ባል አሁን ዜነት እዛ ነው የምትኖረው። ይተዋወቁ ይችላሉ። አሽን ከአንድ ቤት ነው የሚኖሩት። እሱም አንድ ላይ ነው የሚኖሩት። አልነገራችሁም? የዜነት ባል ከሱ ቤት አይደል የሚኖሩት? ኦኬ ከሱ ቤት ነው። እሺ ስለዚህ የሚኖሩት አንድ ቤት ከሆነ እሱ የት ሄዶ ነው ታዲያ እሷ የተደበደበችው? ማሪ አሁን ይኸውልሽ እኔና አንቺ የምናወራው ላይክ እንደ ገለልተኛ ከሚዲያ ውጭ ነው። እሺ እቺ ቅድም እቺ ያወራችሽ እቺ መሲ የምትባለው ደደብ እሷ ናት ኢሞሽናል ያደረገችሽ። ሶሪ እሺ። እኔ ወይንሸት እባላለሁ። ኧረ ችግር የለውም። እኔ ያቺ ደደብ ናት። ከከተማው አይኖርም መሰለኝ ወደ በደው እንደሆነ የሚኖረው ከአንድ ቤት እንዲኖሩ ያው ከቤት እንዳይኖሩ ይችላል። ወደ በደው ስለሆነ የሚኖረው እዚህ ነበር ወደ በደው መሰለኝ የሚኖረው። ኦኬ እሺ። ስለዚህ አሁን የኔ ጥያቄ ደግሞ እናንተ ልጁን እዛ ይዛችሁት ልጅቷ ቤት ውስጥ አልነበረችም እንጂ ቤት ውስጥ አልቀረችም። በቃ እንደተደበደበች ወጥታለች። ይኸው ልጅቱ ከቤት አስገብተናት እያለ እሱን ይዘን ስንል ልጅቱ ከአንድ ጉርፋ አስገባናት ማለት ነው። እሺ ከዛ ቁጭ አለች ነው እና የመሰለና እሱን እንደዛይና ምን እያለ ብንወጣ የለችም። ቦት እንደወጣ ቤቱ ቁልፍ ነበረ ምናምን ቦት እንደወጣ ስንፈልጋት አጣናኩልን። እዛ ቤት ውስጥ የሆነ ነገር ላይ ተደብቃ ቢሆን ወይ ደግሞ እሱስ ነበረ ቤት ውስጥ ማለት ነው። ለምሳሌ እና ተደብቃ እስከሆነ አሁን እሷ ከደበደባት በኋላ ወይ ሶፋ ስር ወይ የሆነ ስርስ ደሟ እየፈሰሰ ተደብቃ መሆኑን አይታችኋል? ሶፋ ምናምን የለም አይተናታል። ሶፋ እሷ ቦት እንዴት ተደብኛ አይተናታል። ዝሮ ጉርፋው ማለት ነው። ያ ምንድን ነው የሚባለው? ኦኬ
ቦሎኮና ነው ከነቡስ ገብታ እንደው ያንን ብቻ ነው እንጂ ያላየነው ሐማሙን አይተናል፣ ጉርባውን የተባለ አይተናል። ከከነቡ ውስጥ እንግዲህ ኦኬ እሺ እናንተ ስትወጡ እሱ እዛ ቀረ ላልካ ከኛ በፊት ነው የወጣው እሱ ሲጀምራ ቤት የቀረሰ የለም ማለት ነው። ኦኬ እናንተ እዛ ሆናችሁ እሱ ጥሏችሁ ሄደ ከደበደባት በኋላ በቃ ቤቱን ባዶ ከዛ እናንተ እሱ ከወጣ በኋላ ወጣችሁ ሁላችንም ማወጣናል። ቅድሚያ ዝነት ወጣይ ከዛ እሱ ሞታ እኛም ወጣን ወደ ቤቱ ማን ቆለፈ ታዲያ ስኮወጣችሁ ቁልፉ ቤት ነው የቀረው መሰለኝ ዝም ብሎ ነው የተዘጋው። እሺ እኔ ይኸውልሽ አባቴን በጣም ነው የምወደው ታደሰ ይሙት ነው የምልሽ እኔ ምንም አይነት ነገር አንቺ እንደሰጠሽኝ ምናምን እንትናለ የሰውየውን ኤኒ የሆነ ነገር ላኪልኝ በዋትስአፕ ታደሰ ይሙት ነው የምልሽ 5 ሳንቲም እንድች ብዬ ሚዲያ ላይ ምንም ላይ እንትናለ ኮሚኒቲ ግን አሳልፌ እሰጣለሁ። ከየት ነው ያገኘችው ከተባልኩኝ ከሌሎች ልጆች እንደሆነ አደርጋለሁ። ታደሰ ይሙት ነው የምልሽ ያው ታደሰን ይንሳይ ቆይ እኔ የቤት ባለቤት ነው ፎቶውን እሱ ጋር የሚያቀራርበን ነገር የለም። አንድ ሰው የቤት ባለቤት ከሆነ ድረስ የሱ ፎቶን የማያዝ እንትን የለብኝም ማለት ነው። የቤት ባለቤት ነው ፎቶ ከኔ ስልክ የለም። ማንም ደግሞ የቤዛኔ ገና እየገባሁ ነው አዲስ ነው የሱ ፎቶ እኔ እንደዚህ ማላ ይኖራል ብለሽ ታስቢያለሽ? እንደው ጠቁሚኝ አንቺ የዚህነትን ባልጠይቁት እሱ የሚያውቃለ ከኔ በፊት እነሱ ናቸው ቤቱን የሚያውቁት። ኦኬ የሷ ባልዩ አይደለ ፎቶውንም ካገኘ እሱ ከቤተሰቦቹ ፈልጎ ካገኘ ጠይቁት። የዚህነትን ባል እኔ አዲስ ነኝ አልኩ እኮ ከኔ በፊት እነሱ ናቸው። እሺ ስልክሽ ላይ ምንም የቀዳሹ ነገር ምንም ያሹ ነገር የለም? ወላሂ ምንም የለም። አይ አለ ማርያምን አለ እሱ ተይው አለ ምንድን ነው የሆነ ቪዲዮ ነገር አለ ማርያምን ታደሰ ይሙት ነው ምልሽ አለ የሆነ ነገር ያውልሽ እኔ ታደሰን ኢንሳይ ነው ምልሽ የሆነ ይሄ ነገር ኤምባሲ ጋር ከደረሰ አንቺ ትጠሪያለሽ ከዛ ፖሊስ ይገባበታል ምንም ያላደረጋችሁ ይሄ ነገር እኮ ይወጣል አንደኛ ህግ ያለበት ሀገር አሁን እሺ ሰሚውዴ አይ ቪዲዮ ምን ነው እኔ እኮ ችግር የለብኝ አንድ ሰው በሐቁ ከሄደ እኮ ወርቁ አይወርቅምና እኔ ይሄን ሐቅ ለማጣት ሳይሆን ከኔ ስልክ ያለው ቪዲዮ ምንድን ነው አንቺ ስልክ ላይ ቪዲዮዎች መረጃዎች እንዳሉ ብዙ ጥቆማዎች ደረሱኝ። አረ ሀቢበቲ የለኝም ወላሂ ተዝተት ነው እኔ የለኝም እኔ ነገ ጧት እንድታቀርቡኝ ቃሌን ይዤ ስልኬን ይዤ ነው የምገኘው ማለት ነው ከኔ መረጃ ከተገኘ እሺ በቃ ኖ አንቺ ስልክ ላይ እኔ የሆነ መረጃ የለም ስለዛ ቤት የለም ውዴ እኔ እኮ ነገርኩሽ እንደ አንድ ሴት ልጅ ከቤት ገብቼ የምኖር ልክ እንደዚህ ነው። ኦኬ አንቺ በቃ ይሄ መረጃ ከጠቀመሽ ብለሽ አሁን ባልጠፋ ሰው አበሻ በጣም መሰልጠናችን የሚታወቀው በቻርጅ መደባደብ ጀምረናል በ10 ድርሃም ቻርጅ ማለት ነው። ስለዚህ የኔ ጥያቄ አንቺ ስልክ ላይ በቃ ኤኒ የሆነ ነገር መረጃ ካለ ኢሞ ላይ ላኪልኝ። ኢሞ ላይ ታውቂያለሽ ማን እንደላከ እንትን አይልም በ00 አድርጊውና ኢሞሽን ከዛ በኋላ ላኪልኝ። እኔ መረጃ ካለኝ እኔ ላንቺ ደብቄ ማልክልሽ ማለት ነው። ኤፊያውን ነው የማወጣው መረጃ ካለኝ ከስልኬ ምን አንቺ ደባብቄ ልልክልሽ ለሁሉም ኤፊያ አወጣልሽ ነው መረጃ ካለኝ ከስልኬ ማለት ነው። አንቺ ባት ምን ባባትሽ ማለት ነው ወላሂ ያወጣዋል መረጃ ካለኝ ለምን ሴት ልጅ ናት እኔ ልደብቅላት እኔም ሴት አይነኝ። እሺ በቃ አንቺ አንድ ነገር ተባበሪኝ። እሺ በቃ አንቺ ሴት ልጅ ነሽ ወላሂ ብለሻል። ሙስሊም ወላሂ ካለ ወላሂ ያለ ነው። ለምን ምንም ነገር አይቀርም አይደለ? ስለዚህ አንቺ ወላሂ ስላልሽ እኔ አምኜሻለሁ። ስለዚህ አንቺ አሁን አንድ ነገር ካንቺ የምፈልገው ሰውየው ጋር ትደውይለትና ልጅቷ የት ናት ያለችው? ከዱባይም ኮሚኒቲዎች ደውለውልኝ ነበር። ከዚህም እንደዚህ እየጠየቁኝ ነው ልጅቷ የት ናት ያለችው ካለች ልጅቷ ሳሪ መሲ አግኝቼው ነበር ሰውየውን ወንድሜ በላከልኝ ቁጥር አናግሬዋቸዋለሁ። እሺ ቀጥል ይሳቅ ላ መሲና ሚውት የምትሆነው ችግር የለም መሲ እዛ ታውራት ያቺ እዛ ታውራ ቀጥል ይሳቅ ሚውትን አንሳ። እሺ አሁን ደወልኩና አናገርኳቸው። ባለቤቷም ደውሎልኝ ነበር አናግሮኝ ነበር የተለያዩ ሰዎች አናግረውኛል አለ እና እስካሁን የዛኔም አስፋልት ላይ ሲሯሯጡ ነበር አስይዛሃለሁ ብለው ሲሯሯጡ ነበር ተይዘውም ቢሆን ይደርሰን ነበር አለ እና በቃ ተከታትዬ ያለውን ነገር ደውዬ ያሳውቃለሁ። እስካሁን እኛ ጋር ሆስፒታልም ቢሆኑ እንትንም ቢሆን እኛ ጋር የሚደርስ ነበረ ጉዳዩም ደርሶናል ሰምተናል አለኝ እና አሳውቃለሁ በአንድ 2 ቀን ተከታትዬ ጉዳዩን አለኝ። ስልክ ተቀያይረናል። ያው
እውነቱን ነው። ልጁ ኤምባሲ ነው የሚሰራው፣ ኮሚኒቲ ነው። እኔ ማደራ ብየዋለሁ። እንግዲህ እስቲ አዲስ ነገር ሲኖር ደውዬ አሳውቅሃለሁ ብሎኛል። አሁን ደውዬ እናመሰግናለን። ችግር የለም። እሺ እናመሰግናለን። አዲስ ነገር ካለን እኛ ምን እነግራለን። ከታችሁና እንትን በለን። አሁን እኔ የምፈልገው መሲ ከዚህ ሴትዮ ጋር ትተሽ ማጋ ልደውልሽ። አሁን ደግሞ መሲ ዘጋሽ። በእሷ ጋር በምን ዘጋሽ? ከራመት የምትባለው ጋር ዘጋሽ? ከእሷ ጋር ዘጋሁኝ። እሷ ስልኬ ላይ ምንም መረጃ የለም፣ መረጃ ግን አፈላልጊ ካላችሁን ይፈልጋለሁ ብላለች። ጥሩ፣ እሱ ደስ ይለናል። እንትና ጋር ደውይ፣ ባለቤቱ ጋር ተሰጥቶሻል ቁጥር፣ ደውይ። ኦኬ፣ ባለቤቱ መጨረሻው 32 ነው። መጨረሻው 32 ነው። አዚዛ ፕላስ 96 ከዛ 5 ነው። አዎ 05